ሰላም ጤና ይስጥልን ንጉስ ራያ ዩቲዩብ ተከታታዮች እንደምን ከረማችኋል? እንዴት ከረማችሁ? እኛ በጣም ሰላም ነን። ዛሬ ደግሞ የተለየ ስራ ይዘን መጥተናል። እንግዲህ ከውዷ ባለቤቴ ጋር በዚህ መልኩ ተከስተናልና በመጀመሪያ የንጉስ ራያ ዩቲዩብን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ስለምታበረታቱን እጅግ በጣም እናመሰግናችኋለን። አሁንም አብሮነታችሁ ከኛ ጋር እንዲቀጥል እንላለን። እናመሰግናለን በጣም። እንዴት ከርመሻል ውዷ ባለቤቴ? ሰላም ባያቸው። እስኪ ሰላምታሽን አቅርቢ በመጀመሪያ። ሰላም እንዴት ናችሁ? እኛ ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? አዎ ሰላምታዋን በዚህ መልኩ ካቀረበች ሁላችሁ በያላችሁበት ሰላማችሁ ብዝት ይበልልን እንላለን። ዛሬ የተለየ ጥያቄዎች ነው የምንጠይቃት። እንግዲህ አብረን ነው የምንጠይቃቸው ጥያቄዎችን ኮሜንት ሴክሽን ላይ እያስቀመጣችሁልን ትሄዳላችሁ ማለት ነው። እዛው ላይ ቪዲዮውን እያጫወታችሁ እዛው ላይ ኮሜንት ሴክሽን እስከ መጨረሻው ድረስ እየመለሳችሁ ትሄዳላችሁ። እሷ የማትመልሳቸውን ጥያቄዎች እንቁቁልሽ ናቸው። ምናልባት ከተለያዩ ሶሻል ሚዲያዎች ያመጣኋቸው እኛ ደግሞ ለእናንተ ያዝናናሉ ብለን ያሰብናቸውን ነገሮች ነው ያመጣነውና ለመመለስ ዝግጁ ነሽ? በምትሽው አቅም ለመመለስ አንቺ ራስሽን አዘጋጂ። የመጀመሪያው ጥያቄው እንግዲህ መጀመሪያ የምንም እንቁቁልሽ የሚጠይቀውም አይደለም፣ እውነታ ሎጂክ የሆነ ነገር ነው የምንጠይቃትኝ። ይበልጥ አፍቃሪው ማን ነው ብለሽ ታስቢያለሽ? ከሴትና ከወንድ? የመጀመሪያው ጥያቄ ይሄ እንቁልሽም አይደለም። እሷ በሚመስላት ማንኛው ይበልጣል የሚለው ነው። ከሴትና ከወንድ አፍቃሪው ማን ነው ብላ እንደምታስብ ከሷ እንወስዳለን ማለት ነው። ሁለቱም ይበልጥ ግን ሴት ታፈቅራለች። እንዴት እንደዛ ልትቻልሽ? ሴት ታፈቅራለች ብለሽ እንዴት አሰብሽ? ያው ይበልጥ ሴት ታፈቅራለች ያልኩበት ምክንያት አብዛኛዎቻችን ሴቶች የሆነ ሰው ማለት ፍቅረኛዬ ነው ወይም ትዳሬ ነው ምናምን ብለን ከያዝን ለብዙ ነገር አብዛኛው ማለት በሚዲያውም እንደምናየው ይሁን በጓደኝነት የሚሆን መስዋዕት የምትከፍለው ሴት ናት። ከልብ ካፈቀሩ ምንድነው የሚባል ነገር አለና የዚህ አይነት ነገር አለ። ስለዚህ ያው ሴት ናት አፍቃሪዋ እያልሽ ነው። ያኔ ወንድም እኮ ያፈቅርም ማለት ነው፣ ግን እንደ ሴቶች አትሆንም። ማን ይበልጣል ነው? ሴት ታፈቅራለች። ስለዚህ ተመልካቾቻችን እንግዲህ ሴት በአፍቃሪነት ወይም ደግሞ ሴት በይበልጥ ለፍቅር ተጋላጭ ናት ወይም ደግሞ ስታፈቅር ከልቧ ነው የሚል መልስ እሷ ሰጥታለችና ወንዶች እንግዲህ ከዚህ ጋር የምትመለከቱትኝ አስተያየት መስጠት ትችላላችሁ። ይሄን ለእናንተ እንሰጣለን ማለት ነው። ይሄ እንደ መንደርደሪያ ሴቶችም ወንዶችም እንግዲህ የራሳቸውን ኢምፕሊኬሽን ይኖራል። ወይም ደግሞ ወንዶች የምናስበው ሴቶች የሚያስቡት ወይም የምታስቡት የተለያየ መንገድ ይሆናልና የየራሳችንን መንገድ እንከተላለን ማለት ነው። እንግዲህ ውዷ ባለቤቴ ሴት ነች የምትበልጠው፣ በአፍቃሪነት ሴት ነች የምትበልጠው የሚል አስተያየት ሰጥታለች። ስለዚህ ወደ ሁለተኛው ጥያቄ እንሄዳለን ማለት ነው። እኛ ልንውጠው እሱ ደግሞ መልሶ ሊውጠን የሚችል ነገር ምንድን ነው ብለሽ ታስቢያለሽ? አላውቀውም። ጭራሽ አላውቀውም አይቻልም አይደል? ተመልካቾቻችን አላውቀውም አይቻልም መልስ ነው የምትመልሰው። ከዛ በኋላ እናንተ እዚህ ጋር ኮሜንት ሴክሽን ላይ ታስቀምጡኛላችሁ። እሱ መልሶ ሊውጠን የሚችል ነገር እኔ አላውቀውም። አይደለም። እሺ አገር ልስጥ። አገር የሚባል ነገር አይደለም። አሁን መልሱን የሆነ የሚመስልሽን የአእምሮ ስራ ነው ይሄ ሊሆን ይችላል ብለሽ የሚመስልሽን ነገር መልሽ። እዚህ በፊት ምንድን ነው ተመልካቾቻችን እንደምታዩት ነው። እሱ መልሶ የሚወጣ ምን ሊሆን ይችላል? እኔ እንጃ መልስ አይሆንም። ስለዚህ የሆነ ነገር በይ፣ አንድ ነገር በይና ከዛ እንትን ማለት ትችያለሽ ማለት ነው። እውነት እያሰብኩ ነበር፣ ግን እኛ ወጣ ነው እሱ መልሶ የሚወጣን ነገር እኔ እንጃ። እኛ መልሰን እንትን የምንለው እሱ ሊውጠን፣ እኛ ደግሞ መልሰን ልንወጣው የምንችለው ነገር ምንድን ነው? ሀሳብ እንዴት ነው? ተመልካቾቻችን እንደምታዩት እንግዲህ ሀሳብ ብላ መልሳለች። ስለዚህ ይሄን ኮሜንት ሴክሽን ላይ ታስቀምጣላችሁ። መልሱን መጨረሻ ላይ የምናስቀምጥ ይሆናል፣ ግን አሳልፋችሁ እንዳታዩት። ሀሳብ ብላለች። የሁላችን ደም እንግዲህ የራሳችን መልስ ሊኖረን ይችላል። እሱን እታች ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። መልሱን ለእናንተ ሰጥቻለሁ አሁንም ማለት ነው። እሺ ወደ ሁለተኛው ጥያቄ እንግዲህ አንቺ ሀሳብ አለመመለስ አይቻልም። በነገራችን ላይ የሚመስልሽን የሆነ መልስ ትመልሻለሽ ማለት ነው። አለመመለስ አይቻልም። እሺ ሁለተኛው 3 ዶክተሮች ነበሩ። 3 ዶክተሮች አሉ። ቶማስ ወንድማችን ነው አሉ። 3 ዶክተሮች አሉ። ቶማስ ደግሞ ወንድማችን ነው አሉ። እነዛ 3 ዶክተሮች ማለት ነው። ቶማስ ደግሞ እኔ ወንድም የለኝም ማለት። ማንኛቸው ናቸው ትክክለኛው?
ቶማስ ነው ወይስ ሶስቱ ዶክተሮች ናቸው? ቶማስ ወንድም የለኝም ማለት ቶማስ ነው ትክክል። እንዴት? ምክንያቱም ወንድም የለኝም ማለት ቶማስ ሶስት ዶክተሮች ቶማስ ወንድማችን ነው አሉ። ወንድማችን ቶማስ ወንድማችን ነው አሉ። ለምሳሌ እኔ ጠየኳቸው። ስለዚህ ዶክተሮቹ ትክክል ናቸው። ቶማስ ደግሞ እኔ ወንድም የለኝም አለ። ለምሳሌ እሱ በስጋ ዝምድና፣ ዶክተሮች ደግሞ ታካሚነት ማለት እህት ወንድም በሚለው ሄደው ይሆናል። ኦኬ እህት ወንድም በሚለው ወንድማችን ያሉት በዛ። ተመልካቾቻችን እንግዲህ ሴቶቹ ዶክተሮቹ ልክ ናቸው እያለች እየመለሰች ነው እሷ። ዶክተሮቹ ልክ ናቸው። ስለዚህ የእናንተ መልስ አስቀምጡ። የኔ ጥያቄ በትክክለኛው ምንድነው? ሶስት ዶክተሮች አሉ። ሶስቱ ዶክተሮች ቶማስ ወንድማችን ነው አሉ። ቶማስ ደግሞ አይ እኔ ወንድም የለኝም የሚል መልስ ሰጥቷል። ስለዚህ ከዶክተሮቹና ከቶማስ ማንኛው ነው ትክክለኛ ሰው የሚለውን አሁን ኮሜንት ሴክሽን ላይ ያስቀምጡ። እንግዲህ እሷ ዶክተሮቹ ናቸው ትክክለኛዎቹ ብላለች። መልሱን እንግዲህ እናንተ በምታስቀምጡ መልስ እኛ እንሄዳለን ማለት ነው። ሁለተኛ ሌላው ጥያቄ ምንድነው? ያጎትሽ እህት ላንቺ አክስትሽ አይደለችም። ያጎትሽ እህት ላንቺ አክስትሽ አይደለችም። ምንሽ ናት ላንቺ? አክስቴ። ያጎቴ እህት እኮ አይደለም እናቴ። ያጎቴ እህት እኮ እናቴ ናት። መጀመሪያ ምን ነበር ያልሽው? አክስቴ። ስለዚህ ያው ያጎቷ እህት እናቴ ነች ብላለች። እንግዲህ ይሄን መልሱን አሁንም እናንተ ኮሜንት ሴክሽን ላይ ያስቀምጡልን። አብረን የምናየው ይሆናል። ትክክል የሆነችውን ትክክል ናት፣ ትክክል ያልሆነችውን ደግሞ ትክክል አይደለችም ብላችሁ ኮሜንት ሴክሽን ላይ እንድታስቀምጡልን እንጋብዛችኋለን ማለት ነው። ሌላው ጥያቄ አሁን እድሜሽ 23 ነው ብለን እንገምት። እድሜሽም ማለት ነው። ስለዚህ እድሜሽ 23 ዓመት ከሆነ ከ3 ዓመት በፊት ብትወለጂ እድሜሽ 23 ነው ብለን እንገምት። ቆይ እድሜሽ 23 ነው ብለን እንገምት። ከ3 ዓመት በፊት ብትወለጂ እድሜሽ ስንት ይሆናል? 26 ይሆናል። 26 ይሆናል ብላለች። እድሜዋ 23 ነው ብለን ገምተናል እኛ። 23 ከሆነ ከ3 ዓመት በፊት ብትወለድ ይች ልጅ ከ3 ዓመት በፊት ብትወለድ ስንት ዓመቷ ሊሆን ይችላል? ስንት ዓመቷ ነው የሚለውን እሷ 26 ዓመቴ ነው ብላለች። ያ ማለት 23 ሲደመር 3 27 አርጋ 26 አርጋ አስባለች። ስለዚህ ይሄን ትክክል ነው አይደለም የሚለውን አሁንም እናንተ ኮሜንት ሴክሽን ላይ ያስቀምጡልን። መልሱን በእርግጠኝነት እንደምትመልሱት እርግጠኛ ነኝ። የመጨረሻው ጥያቄ ምንድነው የሚሆነው? 3 ልጆች አሉ። በረከት፣ አለሙና ሳሙኤል የሚባሉ ናቸው። በረከት፣ አለሙና ሳሙኤል የሚባሉ ናቸው። በረከት ተኝቷል። 3 ልጆች አንድ ክላስ ውስጥ ናቸው ያሉት። 3 ልጆች አንድ ክላስ ውስጥ ነው ያሉት። 3 ልጆች አንድ ክላስ ውስጥ ሆነው በረከት፣ አለሙና ሳሙኤል የሚባሉ ናቸው ብዬሻለሁ። በረከት ተኝቷል። ሳሙኤል ደግሞ ዳማ እየተጫወተ ነው። በረከት ተኝቷል። ሳሙኤል ደግሞ ዳማ እየተጫወተ ነው። አለሙ ምን እየሰራ ነው? በረከት ተኝቷል። በረከት 3 ልጆች አሉ። በረከት፣ አለሙ፣ ሳሙኤል። በረከት ተኝቷል። ሳሙኤል ደግሞ ዳማ እየተጫወተ ነው። አለሙ ምን እያደረገ ነው? እየተጫወተ። ምንድን የሆነ ጨዋታ። ምን አይነት ጨዋታ? እሱም ተኝቶ ይሆናል እንደ በረከት። እንደ በረከት እሱም ተኝቶ ይሆናል። በረከት ተኝቷል። ሳሙኤል ደግሞ ዳማ እየተጫወተ ነው። በረከት ምን ሆነ? እሱ አለሙ ምን ሆነ? ተኝቶ ይሆናል እንደ በረከት ተኝቶ ይሆናል። ተመልካቾቻችን እንደምታዩት ነው። አለሙ፣ በረከት፣ ሳሙኤል የሚባሉ አንድ ክላስ ውስጥ አሉ። በረከት ተኝቷል። ሳሙኤል ደግሞ ዳማ እየተጫወተ ነው። አለሙ ምን እየሰራ ነው ብዬ ለጠየኳት ጥያቄ እንግዲህ አለሙ እንደ በረከት እሱም ተኝቶ ሊሆን ይችላል የሚል መልስ ነው የሰጠችን። ተመልካቾቻችን መልሱን ኮሜንት ሴክሽን ላይ አስቀምጡልን። እንዳዝናናችሁ እንደተዝናናችሁ ተስፋ እናደርጋለን። ከዚህ በተሻለ ደግሞ ሌሎች አሪፍ ስራዎች የምንላቸውን ስራዎች እስከምናመጣ ድረስ አብራችሁን ቆዩ። ሳብስክራይብ አድርጉ፣ ሼር አድርጉ፣ ላይክ እያደረጋችሁ ቻናላችንን ከፍ እንዲልና ዩቲዩብ ቻናላችን ከፍ እንዲልና አብራችሁ እንድትቆዩን እንላለን።
ወደፊትም ደግሞ አዳዲስ ስራዎችን እንዲሰራላችሁ የምትፈልጉ ወይም ደግሞ ሌሎች ነገሮችን የምታዙን እናንተ ይሄን ብታደርጉ ብላችሁ የምታስቧቸው ገንቢ የሆኑ አስተያየቶቻችሁን ብትሰጡን ለእኛም እድገት ነው። አዲስ ዩቲዩበሮች እንደመሆናችን መጠን የእናንተን ድጋፍ፣ የእናንተን ገንቢ አስተያየት፣ የእናንተን ላይክ፣ ሸር፣ ሳብስክራይብ እንፈልገዋለን እና አብራችሁን ቆዩ። እናመሰግናለን።